ናቲና ሄሉዬ የዛሬው ይለያል። ከሀበሻ ቀሚሱ ጀምራችሁ በቃ ውበት ትላላችሁ ማለት ነው። ኦ ማይ ጋድ! እውነት ለመናገር የዛሬው በጣም ነው የሚለየው። እንግዲህ ይህንን ቪዲዮ አይታችሁ ላይክ ሳታረጉና ሰብስክራይብ ሳታረጉ ኮሜንት ላይ ሀሳባችሁን ሳታስቀምጠው መሄድ አይቻልም። ውይ ሄሉዬ፣ እኔ እኮ ይቺ የምትስሚያት ነገር እኮ ናት። በቃ እንደው አላርጂክ የሆነችብኝ ማለት ነው። በቃ ይቺ የምትሳሳሚያት ነገር ሄሉዬ፣ እንደው ይቺን ነገር ብትቀንሽልኝ ደስ ይለኛል። የምትለጣጠፊዋን ነገር ማለት ነው። እና ትንሽ ትለጣጠፊያለሽ ጥፍጥፍ የምትያት ነገር አለ ማለት ነው። እና እስኪ ይሁን ለማንኛውም በዛሬው ቀን በበዓል ቀን በጥምቀቱ ቀን አንዱ ምን ማለለሽም ይሁን በዓል ነው፣ ደስ ብሎሽ ነው እንበልና ትንሽ የምትለጣጠፊያት ነገር ቀንሽልን። ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁልኝ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛ ባላችሁበት ሁሉ። አይናማ አይናማ የፍቅር ጎንደር ጋሸ በላው የፈራል አገር እንከና በቀለ የውደመጥረ የነፋስ የለና የነቴቶዝ አይናማ አይናማ የፍቅር ጎንደር ጋሸ በላው የፈራል አገር እንከና በቀለ የውደመጥረ የነፋስ የለና የነቴቶዝ የነፋስ የለና ሄሉዬም ጋር ደግሞ በውበት አትታማም የኔ ውድ ማለት ነው። ኦ ማይ ጋድ! እስኪ ዝም ብላችሁ ያቸው ማለት ነው። በነገራችን ላይ የብዙዎቻችን ሀሳብ በቃ ሄሉ ደስተኛ እንድትሆን የሚለው እንትን ላይ ብቻ ነው ፎከስ የምናደርገው እና ግን በኋላም ላይ ደግሞ እንዳትጎዳ ሁና መሆን አለባት ብዬ ነው የማስበው። እና የምትጎዳ ከሆነና በኋላ አሁንም ልቧ የሚሰበር ከሆነ ምንም ትርጉም የለውም። ይሄን ደስታዋን እስከ ጥግ ድረስ መሄድ ያለበት አሁንም መልሳ ደግሞ የምትሰበር አሁንም ናቲ መጥቶ ለመሄድ ከሆነ የመጣው ብዙም ባትጠጋጋና ባትቀራረብ ጥሩ ነው ብዬ አስባለሁ። ምክንያቱም በሄደ ቁጥር ያን ነገር እያስታወሰች ልትጎዳ ትችላለች እና ከዚህ በፊትም በሰራው ቪዲዮ ላይ እሱ ሰርፕራይዝ አድርጓት ወይንም ደግሞ ፎቶ ምናምን ሰጧት በነበረው በባለፈው ቪዲዮ ላይ ብዙዎቻችሁ ራሳችሁ ነበር ሀሳብ እየሰጣችሁ የነበረችው። በጭራሽ ናቲ ሄሉን ከዚህ በኋላ ካስቀየምካት እኛ ጋር ነው የምትጣላው ከሄሉ ጋር አይደለም እያላችሁ ነበር ማለት ነውና ይሄን ያህል እንግዲህ የሰው ውዴታ ይስጣችሁ ማለት ነውና በጣም የሰው ውዴታ፣ የሰው ክብር፣ የሰው መውደድ አላት ብዬ ነው የማስበው ሄሉዬ ማለት ነውና እንግዲህ በዛሬው ዕለት ፏፈሽ ብላ እንደዚህ በቲክቶክ ፔጇ ላይ ለቃለች ማለት ነው እና እኔ ግን እውነት በቃ ሳየው ራሱ ምን ያህል ደስተኛ እንደሆንኩ ማለት ነው። በቃ ለምን ደስታዋን ስላየሁኝ ማለት ነው። በዛሬው ዕለት በበዓል ዕለት ተደብራ ትውላለች ብዬ ነበረ። ብቻ እንግዲህ ምንም አትልም፣ አሪፍ ላይ ናት ያለችው ማለት ነው። ግን እንደው ይቺ እንደው ሩጠሽ ሳም የምታረጊያት ነገር አሁን እዚህ ጋር ይሄን ፎቶ አስገብቼላችኋለሁ። እዩት እንዴት እንደምትሰማው ማለት ነው። እሱም ቆሞ ይሳማል። በቃ ቆሞ በቃ በዚህ ዙር ስትለው ይዙራል፣ በዚህኛው ጉንጭ ሲሰጠው በዚህኛው ጉንጭ ይሰጣል። በቃ ምን ያደርግ እሱ አየልዬ እናትና ሄሉ እኮ ድራማ እኮ ነው የሚሰሩብን ማለት ነው። ትናንትና በተሰራው ቪዲዮ ራሱ ምን ያህል በቃ እንዴት እንደሳቃችሁ ማለት ነው ሁላችሁም። እኔ ራሴ የሆነት ፈታ ነበር ያልኩት በትናንትናው ቪዲዮ። ይሄ እኮ አስገድዶ ከመድፈር አይተናነስም ባልኩት ላይ እናንተ በጣም እየሳቃችሁ ነበርና የሆነ በቃ አለ አይደለ እሱ ራሱ እኮ ልጁን ይዤው ነው እንደምዞረው ባለ ሰዓት እኔ እውነት ለመናገር በቃ ሆዴን ነበር ያመመኝ በሳቅ ማለት ነውና የኔና የሚለው ነገር ግራ ገብቶት እኮ ነው በቃ የምታረገው ነገርና የሆነ በቃ የሆነ የምትሆነው ነገር ሁሉ ግራ ተጋባ ማለት ነው። እና ብቻ ግን የዛሬው ይለያል። በነገራችን ላይ ነገ ጥምቀት ነው። ዛሬ እንግዲህ ጥር 11 ነው አይደለ? ዛሬ ያው ጥር 11 ነው። ትናንት 12 ነበር እና እንግዲህ ነገ ሚካኤል ነው መሰለኝ፣ አላውቅም። ብቻ እንደዛ ነገር ነው ያየሁት። ጥር ሚካኤል ማለት ነው ነገ 12 እንግዲህ ታውቃላችሁ። ማይ ጎድ ትላላችሁ እንግዲህ በዚህ ነው የተነሳ እንግዲህ ለበዓል ፏፈሽ ብለዋል። ሰው አይን ይጠብቃችሁ፣ ከአይን ይጠብቃችሁ በሏቸው። በጣም አምሮባቸዋል ማለት ነው። ሄሉዬ የኔ ውድ ደስታሽን አይንጠቅሽ የኔ ውድ እህት ማለት ነው። ደስታሽን እስከ መጨረሻ ያዝልቅልሽ የኔ ውድ። እንዴት እንደሚያምሩ ናቲና ሄሉዬ የዛሬው ይለያል። ከሀበሻ ቀሚሱ ጀምራችሁ በቃ ውበት ትላላችሁ ማለት ነው። ኦ ማይ ጋድ! እውነት ለመናገር የዛሬው በጣም ነው የሚለየው። እንግዲህ ይህንን ቪዲዮ አይታችሁ ላይክ ሳታረጉና ሰብስክራይብ ሳታረጉ ኮሜንት ላይ ሀሳባችሁን ሳታስቀምጠው መሄድ አይቻልም። ውይ ሄሉዬ፣ እኔ እኮ ይቺ የምትስሚያት ነገር እኮ ናት። በቃ እንደው አላርጂክ የሆነችብኝ ማለት ነው። በቃ ይቺ የምትሳሳሚያት ነገር ሄሉዬ፣ እንደው ይቺን ነገር ብትቀንሽልኝ ደስ ይለኛል። የምትለጣጠፊዋን ነገር ማለት ነው እና ትንሽ ትለጣጠፊያለሽ ጥፍጥፍ የምትያት ነገር አለ ማለት ነው እና እስኪ ይሁን ለማንኛውም በዛሬው ቀን በበዓል ቀን
በጥምቀቱ ቀን አንዱ ምንም አለለሽም ይሁን በዓል ነው ደስ ብሎሽ ነው እንበልና ትንሽ የምትለጣጠፊያትን ነገር ቀንሽልን። ሰላም ውድ የተከበራችሁ የቻናል ተከታታዮች እንዴት ናችሁልኝ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡ ነው፣ ነባሮቹ ዌልካም እንኳን በሰላም መጣችሁ ብያለሁ። ዛሬ እንግዲህ ተወዳጇን ሄሉዬን የኔ ፍልቅልቅ የኔ ቆንጆ ባህልን ጥምቀት መስላለች ማለት ነው እና የዛሬው ይለያል እውነት ለመናገር ኦ ማይ ጋድ እውነት ለመናገር ከባድ ነው። ይሄንን እንግዲህ እኔ እንጃ ምን ትሉታላችሁ? ለዛውም ሀበሻ ቀሚስ ምናምን ነገር ኦ ማይ ጋድ እንግዲህ ሀበሻ ቀሚሳቸው ራሱ የሆነ ይመሳሰላል፣ ትንሽ የመቀራረብ እንትን አለውና ወይንስ አንድ አይነት እንኳን አይደለም፣ ትንሽ ይቀራረባል እንጂ ማለት ነው። እና ወዶች እንዴት አያችሁት የዛሬውን ቪዲዮ? እንደኔ በቃ ሰርፕራይዝ ሆናችኋል ወይንስ እንዴት ነው እናንተ ማለት ነው? እኔ እውነት ለመናገር በቃ ገና ሳይሆን የወደድኩት ማለት ነው። ታውቃላችሁ እንግዲህ ውበት ናቴም ጋር አለ፣ ሄሎዬም ጋር ደግሞ በውበት አትታማም የኔ ውድ ማለት ነው። ኦ ማይ ጋድ እስኪ ዝም ብላችሁ ያቸው ማለት ነው። በነገራችን ላይ የብዙዎቻችን ሀሳብ በቃ ሄሉ ደስተኛ እንድትሆን የሚለው እንትን ላይ ብቻ ነው ፎከስ የምናደርገው እና ግን በኋላም ላይ ደግሞ እንዳትጎዳ ሁና መሆን አለባት ብዬ ነው የማስበው። እና የምትጎዳ ከሆነና በኋላ አሁንም ልቧ የሚሰበር ከሆነ ምንም ትርጉም የለውም። ይሄን ደስታዋን እስከ ጥግ ድረስ መሄድ ያለበት አሁንም መልሳ ደግሞ የምትሰበር አሁንም ናቲ መጥቶ ለመሄድ ከሆነ የመጣው ብዙም ባትጠጋጋና ባትቀራረብ ጥሩ ነው ብዬ አስባለሁ። ምክንያቱም በሄደ ቁጥር ያን ነገር እያስታወሰች ልትጎዳ ትችላለች እና ከዚህ በፊትም በሰራው ቪዲዮ ላይ እሱ ሰርፕራይዝ አድርጓት ወይንም ደግሞ ፎቶ ምናምን ሰጧት በነበረው በባለፈው ቪዲዮ ላይ ብዙዎቻችሁ ራሳችሁ ነበር ሀሳብ እየሰጣችሁ የነበረችው። በጭራሽ ናት ሄሉን ከዚህ በኋላ ካስቀየምካት እኛ ጋር ነው የምትጣላው ከሄሉ ጋር አይደለም እያላችሁ ነበር ማለት ነውና ይሄን ያህል እንግዲህ የሰው ውዴታ ይስጣችሁ ማለት ነውና በጣም የሰው ውዴታ፣ የሰው ክብር፣ የሰው መውደድ አላት ብዬ ነው የማስበው ሄሉዬ ማለት ነውና እንግዲህ በዛሬው ዕለት ፏፈሽ ብላ እንደዚህ በቲክቶክ ፔጇ ላይ ለቃለች ማለት ነው እና እኔ ግን እውነት በቃ ሳየው ራሱ ምን ያህል ደስተኛ እንደሆንኩ ማለት ነው። በቃ ለምን ደስታዋን ስላየሁኝ ማለት ነው። በዛሬው ዕለት በበዓል ዕለት ተደብራ ትውላለች ብዬ ነበረ። ብቻ እንግዲህ ምንም አትልም፣ አሪፍ ላይ ናት ያለችው ማለት ነው። ግን እንደው ይቺ እንደው ሩጠሽ ሳም የምታረጊያት ነገር አሁን እዚህ ጋር ይሄን ፎቶ አስገብቼላችኋለሁ። እዩት እንዴት እንደምትሰማው ማለት ነው። እሱም ቆሞ ይሳማል። በቃ ቆሞ በቃ በዚህ ዙር ስትለው ይዙራል፣ በዚህኛው ጉንጭ ሲሰጠው በዚህኛው ጉንጭ ይሰጣል። በቃ ምን ያደርግ እሱ አየልዬ እናትና ሄሉ እኮ ድራማ እኮ ነው የሚሰሩብን ማለት ነው። ትናንትና በተሰራው ቪዲዮ ራሱ ምን ያህል በቃ እንዴት እንደሳቃችሁ ማለት ነው ሁላችሁም። እኔ ራሴ የሆነት ፈታ ነበር ያልኩት በትናንትናው ቪዲዮ። ይሄ እኮ አስገድዶ ከመድፈር አይተናነስም ባልኩት ላይ እናንተ በጣም እየሳቃችሁ ነበር እና የሆነ በቃ አለ አይደለ እሱ ራሱ እኮ ልጁን ይዤው ነው እንደምዞረው ባለ ሰዓት እኔ እውነት ለመናገር በቃ ሆዴን ነበር ያመመኝ በሳቅ ማለት ነው። እና የኔና የሚለው ነገር ግራ ገብቶት እኮ ነው በቃ የምታረገው ነገርና የሆነ በቃ የሆነ የምትሆነው ነገር ሁሉ ግራ ተጋባ ማለት ነው። እና ብቻ ግን የዛሬው ይለያል። በነገራችን ላይ ነገ ጥምቀት ነው። ዛሬ እንግዲህ ጥር 11 ነው አይደለ? ዛሬ ያው ጥር 11 ነው። ትናንት 12 ነበር እና እንግዲህ ነገ ሚካኤል ነው መሰለኝ፣ አላውቅም ብቻ እንደዛ ነገር ነው ያየሁት። ጥር ሚካኤል ማለት ነው ነገ 12 እንግዲህ ታውቃላችሁ። ማይ ጎድ ትላላችሁ እንግዲህ በዚህ ነው የተነሳ እንግዲህ